ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንዲሁ እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ዛሬም ሐሳብ አስተያየታችሁን ልታጋሩን ትችላላችሁ። በርካቶቻችሁም ለላካችሁልን ሐሳብ አስተያየት በተለይም ከደቡብ አፍሪካ ወንድማችን ለላክልን ሐሳብ አስተያየት እጅግ አድርገን እናመሰግናለን። በዚህኛውም የመረጃ ሰዓታችን ውድ ቤተሰቦቻችን ሁሌም ልዩ ክስተቶችን ከሚያስመለክተን የአውሮፓ ምሽት ለየት ያሉ ሁነቶችን መርጠን ይዘንላችሁ መተናል። በተለይም ኒውካስል ዩናይትድ ግማሽ ደርዘን ግብ ባስቆጠረበት ጨዋታ አንድ ተጫዋች አዳዲስ ክብረ ወሰኖችን ለመስበር 33 ደቂቃ ብቻ ነበር የፈጀበት። ለየት ያለውን አጋጣሚ በአውሮፓ ሻምፒዮንስ ሊግ ልዩ በሆነ መንገድ ለእናንተ ውድ አድማጮቻችን አሰናድተናል። በአውሮፓ ታላላቅ ሊጎች ያገኘናቸው የዕለቱ መረጃዎች አሉ። በትልልቆቹ ሊጎች በስፔን ላሊጋ ከዋክብቶች እናነሳለን። ያለበረደ ውዝግብ አዳዲስ መረጃዎች እየወጡበት ነው። ላሊጋውም ቅጣቶችን እያስተላለፈ ነው። ውሳኔዎችን ከወሰነባቸው ሂደቶች አንዱ ሪያል ማድሪድ ሲሆን ሌላኛው በላሊጋው ሁለተኛ ደረጃ ላይ የሚገኘው ባርሴሎናን በተመለከተ የስፔን የዳኞች ማህበር አንድ ትልቅ ውሳኔ ወስኗል። ከሰሞኑ ባርሴሎና ብዙ አቤቱታ ያቀረቡበት ጉዳይ እንደነበረ ይታወቃል። ትላንትና ከስፔን ውጪ በጣሊያንም የነበረ አንድ ተጠባቂ መርሃ ግብር ነበረ። ልዩ ጥንቅር አሰናድተናል። ሲጠበቅ ነበር፣ ሮናልዶ አልተጫወተም። ቡድኑ ግን ወደ ቀጣዩ ዙር ማለፉን አረጋግጧል። በአውሮፓ ዙሪያ ከኛ ጋር ስትቆዩ በርከት ያሉ መረጃዎችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ወደ ቤተሰቦቻችን ዛሬ ሁለት የፕሪሚየር ሊግ ክለቦች ሁለት በጣም ወሳኝ ግዙፍ ጨዋታ ይጠበቃቸዋል። ተጨማሪ መረጃ ይዘንበታል። የማንቸስተር ሲቲ የዋንጫ ጉዞ ዘንድሮ ከ0% አሁን 15.9% ደርሷል። ውድ ቤተሰቦቻችን ሲቲ ትሪፕል ዋንጫዎችን ካነሱ ከፕሪሚየር ሊግ ክለቦች ውስጥ ሁለተኛው እንደሆነና የመጨረሻውም እንደሆነ ይታወቃል። ለሶስተኛው ዘንድሮ ሁሉ ነገር እየቀረበ የመጣ ይመስላል። የጋርዲዮላውን ቡድን ማንቸስተር ሲቲ በተመለከተ ልዩ ጥንቅር ይዘናል። ጄሚ ካራገር ከሰሞኑ እያንዳንዱ የፕሪሚየር ሊግ ክለብ ላይ አለኝ ያለውን ሐሳብ ሲያጋራ በቼልሲም በኩል ለየት ያለ ሐሳብ ይዞ መጥቷል። በቼልሲ በኩልም አሁን መከራከሪያ የሆነው የ9 ቁጥር ጉዳይን በተመለከተ ተጨማሪ መረጃ ስናነሳ የቼልሲ ተጫዋች ከጉዳት ተመልሷል፣ ግን ለቼልሲ አይጫወትም። ምክንያቱን እንነግራችኋለን። በሊቨርፑል የመረጃ ሰዓታችን ዋይኔ ማርክሩንና ጄሚ ካራገር ተቃራኒ ሐሳቦች አሏቸው። ከዛ ውጭ የሊቨርፑል ሌጀንዶች በቀጣይ ዝውውር ጉዳይ ላይ ሐሳባቸውን ሲያጋሩ አምበሉ ቨርጅል ቫንዳይክ በጣም አዝኛለሁ፣ ምክንያቱም ጉዳዩን ስለማቀው ብሏል። ተጨማሪ መረጃዎችን በሊቨርፑል በኩል ይዘናል። ሻምፒዮኖቹ ደጋፊዎች አብራችሁን ቆዩ። በማንቸስተር ዩናይትድ በርካቶች በአሜሪካውያን ባለሀብት ላይ እየተማረሩ እንደሆነ ይታወቃል። ተጨማሪ መረጃ አግኝተናል። ከዛ ውጪ በማንቸስተር ዩናይትድ አንድ ጉዳትን በተመለከተ ቡድኑ ከውሳኔ ደርሷል። ድርድር ላይ ያለ ጉዳይና በቀጣይ በማንቸስተር ዩናይትድ ኮንትራቱን ከማራዘም ጋር በተያዘና ከክለቡ ከሚለቅ ተጫዋች ጋርም በተያዘ ተጨማሪ መረጃዎችን ይዘናል። ዩናይትዳውያን ቆዩን። የሊጉ መሪ አርሰናል ትላንትና ነጥብ የጣለበት መንገድ በፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ ነው። ለመሆኑ የፕሪሚየር ሊጉን መሪ ለመጀመሪያ ጊዜ በታሪክ ምን ገጠመው? ሁለት አሸነፈው፣ አንድ ተሸንፈው 4 ጨዋታ አቻ ለመውጣት ተገዷል። የሊጉ መሪ አርሰናል ተከታታይ ጨዋታ ላይ ቡካዮ ሳካ ኮንትራቱን በፈረመ ማግስት ከግብ ድርቅ ቢላቅቅም ቡድኑን ለዋንጫ ለሚያበቃ አይነት መርሃ ግብር ግን አሸናፊ ሳያደርግ ከሜዳ በጉዳት የወጣበት ጨዋታ ነበረ። አርሰናል ነጥብ ከጣለባቸው ጨዋታዎች አንጻር የቀሩት በጣም ከበድ ያሉ ናቸው። መልበሻ ክፍሉ ጸጥ ረጭ ብሏል እያለ ነው። ይህን የሚለው ቡካዮ ሳካ ነው። የመድፈኞቹ አሰልጣኝ ሚኬል አርቴታም ስሜታቸውን አልሸሸጉም። ብስጭት ብለናል ብሏል። ሲቲ ቀሪ ጨዋታ አለው። የነጥብ ልዩነቱ አሁንም ቢሆን 5 ነው። ቀሪ ጨዋታው ግን ወደ 2 ዝቅ ሊያደርገው ይችላል። አርሰናል ቤት ስጋቶች ቢኖሩ ብዙም ላይገርሙ ይችላሉ። የምሽቱን ጨዋታ ለየት ባለ መንገድ ለእናንተ ውድ አድማጮቻችን አሰናድተን ይዘነው መተናል። የአርሰናልም የሲቲም ደጋፊዎች በጉዳዩ ላይ የግል መልከታዎቻችሁ ልታጋሩን ስላላችሁ፣ በተለይ ግን የአርሰናል ደጋፊዎች የክለቡ ዋነኛ ችግር ማን ነው?
ችግር የተባሉትን ነገር እኛ ዘርዝረን እነግራችኋለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። መረጃዎቹን እያጋሯችሁን የቃል ነኝ። መልካም ቆይታ ተመኘን። ከዓለም 147ኛ ደረጃ ላይ ይገኛል የኢትዮጵያ ብሔራዊ ቡድን። አሁን መለያው 7000 ብር እንዲሸጥ ተወስኗል። ስለዚህ ከዚህ በኋላ የኢትዮጵያ ብሔራዊ ቡድን መለያን መግዛት ያሻው ሰው 7000 ብር ይዞ ወደ መደብር ማቅናት ይኖርበታል ማለት ነው። ውድ ቤተሰቦቻችን 7000 ብር በሚለው ጉዳይ ላይ ግን ቅሬታዎች ሲሰሙ ነበርና በጉዳዩ ላይ የሚመለከታቸው አካላት መለያው ለምን 7000 ብር ይሸጣል ሲባል መለያው የሚገባውን ክብር እንዲያገኝ የሚል ምላሽ ተሰጥቷል። ሜዳ ላይ በተመዘገበ ውጤት 147ኛ ደረጃ ላይ የሚገኝ መለያ በ7000 ብር ስለተሰጠ ውድ ይሆናል ወይ? የበርካቶች ጥያቄ ነው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በጉዳዩ ላይ እናንተን መልከታ እንዲሁ ልታጋሩን ትችላላችሁ። ዛሬ በጥሎ ማለፍ ጨዋታ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ከተጠናቀቁ በኋላ የአውሮፓ ሊግ እና ኮንፈረንስ ሊግ ይቀጥላል። በተለይም በአውሮፓ ሊግ ዛሬ የመጀመሪያ ዙር የጥሎ ማለፍ ጨዋታን ብራያን ከቦሎኛ፣ ፌነርባቼ ከኖቲንጋም ፎረስት፣ ዳይናሞ ዛግሬቭ ከጌንክ፣ ፓኦክ ከሴልታ ቪጎ፣ ሴልቲክ ከስቱትጋርት፣ ሊል ከክራቭና ዘቬዳ፣ ሎዶጎሬት ከፍራንስኮ ቫሮስ እንደዚሁም ፓናቲያኮስ ከቪክቶሪያ ፕሌዘን ጋር ዛሬ ጨዋታቸውን የሚያደርጉ ይሆናል። በኮንፈረንስ ሊግም በርከት ያሉ ጨዋታዎች ይደረጋሉ። በተለይም የፕሪሚየር ሊጉ ተወካይ ክሪስታል ፓላስ ከሜዳ ውጪ በቦስኒያ ሄርዞጎቬና ቀንቶ ዜሪን ጄስኪን ይገጥማል። በጣም ተጠባቂ ከሚባሉ ጨዋታዎች ውስጥ ነው። በርከት ያሉት በእግር ኳስ ክለብ ደጋፊዎች ዘንድ እምብዛም ታዋቂ ክለቦች አይደሉም። ዛሬ ግን እኛ በመረጃ ሰዓታችን ዜሬንስኪ ሙንስታር ከክሪስታል ፓላስ እና እንደዚሁም ሌላኛው የፕሪሚየር ሊግ ተወካይ ኖቲንጋም ፎረስት ከፌነርባቼ የሚያደርጓቸው የጥሎ ማለፍ ጨዋታ ልዩ ጥንቅር በፕሪሚየር ሊግ የመረጃ ሰዓት ይዘናል። አብራችሁን ቆዩ። በአውሮፓ ሻምፒዮንስ ሊግ ሁለተኛ ቀን የጥሎ ማለፍ ጨዋታን በአራት ጨዋታዎች ተመለከትን። አራት ጨዋታዎች ተጠናቀቀም። ቀጣይ ሳምንት የመልስ ጨዋታዎች ይደረጋሉ። ኦሎምፒያኮስ ከባየርን ሌቨርፑሰን ያደረጉት ጨዋታ አንደኛው ነበረ ትላንት የተመለከትነው። ጨዋታው በባየርን ሌቨርፑሰን 2-0 አሸናፊነት ተጠናቋል። ሼክ ከረፍት በኋላ 60ኛውና 63ኛው ደቂቃ ላይ ያስቆጠራቸው ሁለት ግቦች ባየርን ሌቨርፑሰን አንድ እግሩን 16 ጥሎ ማለፍ ውስጥ እንዲያስገባ ያደረገ አይነት ውጤት ነው። አንድም ከሜዳ ውጭ የተመዘገበ ውጤት፣ ሁለትም ደግሞ ቀጣይ መልስ ጨዋታቸው በሜዳቸው ነው የሚያደርጉትና ይሄ ለባየርን ሌቨርኩሰን ለጀርመኑ ተወካይ በጣም ጥሩ የሚባለው አጋጣሚ ይመስላል። የመልስ ጨዋታውን ወደ ባየርን አሬና ወስደው ነው የሚያደርጉትና ትላንትና 2-0 በሆነ ውጤት ድል አድርጓል። በአዲሱ አሰልጣኝ ስር በጣም ድንቅ ጊዜንም እያሳለፉ ይገኛሉ። በርከት ያለ ግብ ከተመለከትንባቸው ጨዋታዎች ውስጥ አንደኛው የክለብ ብሩጅና የአትሌቲኮ ማድሪድ ጨዋታ ነው። ጨዋታው 3-3 ተጠናቋል። 6 ግብ ተመለከትንበት። በባለሜዳው ክለብ ብሩጅ በኩል ኦያንዲያክ 52ኛው፣ ትሮስ ኦይልዲ 60ኛው፣ ቶዚልስ 89ኛው ደቂቃ ላይ አስቆጥሯል። ለአትሌቲኮ ማድሪድ ሶስቱን ግቦች ዩሊያን አልቫሬዝ በፍጹም ቅጣት ምት 8ኛው ደቂቃ ላይ፣ ኤድሞላ ሉክማን 45ኛው ደቂቃ ተጠናቆ በጭማሪው 4ኛ ደቂቃና እንደዚሁም ኦርዴኔዝ 79ኛው ደቂቃ ላይ የክለብ ብሩጁ ተጫዋች በራሱ መረብ ላይ አስቆጥሮ ነው ቢያንስ ከጨዋታው 1 ነጥብ ይዘው እንዲወጡም ያስቻላቸው 3 ግብ በአትሌቲኮ ማድሪድ በኩል የተቆጠረው ማለት ነው። በእርግጥ አትሌቲኮ ማድሪዶች ጨዋታውን የመምራት አጋጣሚ ነበራቸው በሶስቱም አጋጣሚ ግን ክለብ ብሩጅ ጨዋታው ላይ 3 ግብ አስቆጥሮ ነጥብ ተጋርተው ወጥተዋል። የመልስ ጨዋታው በሪያድ ኤር ሜትሮፖሊታኖ ስቴዲየም የሚካሄድ ይሆናል። አትሌቲኮ ማድሪድ በተከታታይ ጨዋታ ነጥብ እየጣለ ነው። ውድ ቤተሰቦቻችን አሁንም ቢሆን አትሌቲኮ ማድሪድ ካለፉት 3 ጨዋታ ከክለብ ብሩጅ ጋር ያደረገውን ጨዋታ ድል ማድረግ አልቻለም። በትላንትናው 3-3 ወጡ። ከዛ በፊት 0-0 ሁለት ጊዜ 0-0 ወጥቷል። አንድ ጊዜ ብቻ ነው ባለፉት 4 ጨዋታ 2-0 ማሸነፍ ችሎ የነበረው ዲየጎ ሲሜኔ ቡድን። እንዳጠቃላይ ደግሞ ባለፉት 4 ጨዋታ አንድ ድል ነው ያለው፣ እሱም ባርሴሎናን በኮፓ ዴላሬ 4-0 ከረፍት በፊት ባስቆጠሩት ግብ ያሸነፉበት። ከዛ ውጪ በላሊጋም በሪያል ቤትስና በሪዮ ቫይካኖ ተሸነፉ። ትላንት ከክለብ ብሩጅ ጋር አቻ ተለያዩ። ባለፉት 4 ጨዋታ ድል ማድረግ ወይም ከሚገባቸው ነጥቦች ማሳካት የቻሉት 4 ብቻ ነው። ውድ ቤተሰቦቻችን
ቀሪዎቹን ነጥቦች ጥለዋል። ምናልባት ጥሩ የሚባለው ዜና ለአትሌቲኮ ማድሪድ ከአታላንታ ያመጡት ኤድሞንዳ ሉክማን ግብ እያስቆጠረ ነው። 5ኛ የግብ አስተዋጽኦን ባለፉት 5 ጨዋታ አለው። በአውሮፓም ሻምፒዮንስ ሊግ የመጀመሪያ ግቡን ለአትሌቲኮ ማድሪድ አስቆጥሯል። ያልተጠበቀ ውጤት የተመዘገበበት ቦዶ ግሊምት ከኢንተር ሚላን ያደረጉት ጨዋታ ነው። አስቀድመን ድልድሉ ሲወጣ ቦዶ ግሊምት ሲቲንም አትሌቲኮ ማድሪድንም አንበርክኳል። ተረኛው ኢንተር የሆነ ወይ ተብሎ በበርካቶችም ዘንድ ለኢንተር ተሰግቶ ነበር። የተፈራው ነው የሆነው። ቦዶ ግሊምት ትላንትና ኢንተርን 3-1 አሸንፏል። ፊት 20ኛው ደቂቃ ላይ ሂውዝ 45ኛው ተጠናቆም በጨማሪ 5ኛ ደቂቃና እንደዚሁም 64ኛው ደቂቃ ላይ ሌላኛው ሂውጅ ግብ አስቆጥሮ 3-1 አሸንፈዋል። በነገራችን ላይ በኢንተር በኩል ፖስቲዮ ነበረ 30ኛው ደቂቃ ላይ ግብ አስቆጥሮ የነበረው፣ ግን ቡድኑን ከሽንፈት ሊታደግ አልቻለም። ቦዶ ግሊምት ሲቲን 3-1 ቀጥሎ አትሌቲኮ ማድሪድ ነው 2-1 አሁን በድጋሚ መልሶ ኢንተር ሚላንን 3-1 አሸንፏል። ቦዶ ግሊምት በተከታታይ ጨዋታ በአውሮፓ ግዙፍና በየሊጎቻቸው ሀያላን የሆኑ ክለቦች እንዲሁ መርታት ችሏል። ቦዶ ግሊምት ውድ ቤተሰቦቻችን 2026 እስኪገባ ድረስ አንድም ድል በአውሮፓ ሻምፒዮንስ ሊግ መድረክ ያልነበረው ቡድን ነው። ከዛ በኋላ ግን በተከታታይ ሲቲን 3-1 አትሌቲኮ ማድሪድን 2-1 አሸንፎ ወደ 16 ጥሎ ማለፍ ውስጥ ለመግባት በሚያስችል የጥሎ ማለፍ መርሃ ግብር ራሱን አገኘ። ከዛ በኋላ ነው ከኢንተር ጋር ተደልድሎ ትላንት ኢንተርን ያሸነፈው። 2026 ከገባ በኋላ ደግሞ 3 ተከታታይ ድል አላቸው። ቦዶ ግሊምት በአውሮፓ ሻምፒዮንስ ሊግ እንዳጠቃላይ ከስፐርስ ጋር አቻ፣ ከዶርትመንድ ጋር አቻ፣ ከዛ በኋላ ነው ሲቲ፣ አትሌቲኮ ማድሪድና ኢንተር ሚላንን የረቱት። ይህ ቡድን የሚገኝበት ከተማ 55,000 ህዝብ ያለው፣ የቡድኑ አጠቃላይ የትራንስፈር ማርኬት ዘገባ መሰረት ዋጋው 49 ሚሊዮን ዩሮ ነው። ውድ ቤተሰቦቻችን ይሄ በእንግሊዝ ፕሪሚየር ሊግ አንድ በጣም ደከም ያለ ተጫዋች ሊገዛበት የሚችል ገንዘብ ስብስብ ነው። አጠቃላይ እንዳልኳችሁ ደግሞ 55,000 ህዝብ ብቻ ያለው ነው። እንግሊዝ ውስጥ አብዛኞቹ ስቴዲየሞችን መሙላት የሚችል ህዝብ ብቻ ያለው ደጋፊ የያዘም ክለብ ነው። የቦዶ ግሊምቱ ካስፐር ሂውዝ ባለፉት 3 ጨዋታ ለቦዶ ግሊምት በሶስቱም ላይ በግብ ተሳትፏል። ወደ ቤተሰቦቻችን ሲቲ ላይ 2 ግብ፣ አትሌቲኮ ማድሪድ ላይ 1 ግብ፣ ትላንት ኢንተር ላይ 1 ግብና 2 አሲስት አለው። እንደ አጠቃላይ 4 ግብ 2 አሲስት 6 የግብ አስተዋጽኦ በ3 ጨዋታ በጣም ለየት ያለ ቁጥር ነው። ምናልባትም ቀጣይ የክረምት የዝውውር መስኮት ላይ የአውሮፓ ታላላቅ ክለቦችን ቀልብ መግዛት የሚችል ተጫዋች እየተባለ ይገኛል። ድንቅ ጊዜን እያሳለፈ ይገኛል። ካስፐር ሂውዝ ትላንትና ከግቧ በተጨማሪ 2 የማሸነፊያ ግቦች ሲቆጠሩ በአሲስትም ጭምር ተሳትፎበት ነበረ። የእንግሊዙ ተወካይ ኒውካስል ዩናይትድ በቀዝቃዛው ምሽት ካራባግን ሞቅ እንዲላቸው ያስባለ በንዴት ማለት ነው ውጤት ነው ያስመዘገቡባቸው። ግማሽ ደርዘን ግብ ነው ያስቆጠረው በጨዋታው ላይ ኒውካስል ዩናይትድ። የዚህ ግማሽ ደርዘን ግብ አብዛኛውን ደግሞ ያስቆጠረው አንቶኒዮ ጎርደን ነው። 3ኛው 32ኛው 33ኛውና 45ኛው ደቂቃ ተጠናቆ በጭማሪው ደቂቃ 4 ግቦችን አስቆጥሯል ጎርደን። ከአራቱ 2ቱ በጨዋታ 2ቱ በፍጹም ቅጣት ምት ያስቆጠራቸው ናቸው። ከዛ ማሊክ ቲያው እና ደግሞ መርፊ ቀሪዎቹን ግቦች አስቆጥሯል። ቲያው 8ኛው፣ የመርፊ ግብ 72ኛው ደቂቃ ላይ የተገኘች ናት። ለካራባግ ብቸኛ ከሽንፈት ያልታደገች ግብ ጀፈር ጉሊ በ54ኛው ደቂቃ ላይ ነበረ ማስቆጠር የቻለው። ትላንትና ኒውካስል ዩናይትድ ኦልሞስት 16 ጥሎ ማለፍ ውስጥ መግባቱን ያረጋገጠ ብሎ በድፍረት መናገር በሚያስችል አይነት መንገድ ነው ትላንትና ጨዋታውን ድል ያደረገው። አንቶኒ ጎርደን የመጀመሪያ እንግሊዛዊ ተጫዋች ነው በመጀመሪያ 45 ሃትሪክ የሰራ ሲደመር 4 ግቦችን ያስቆጠረ። ትላንትና በጨዋታው ውድ ቤተሰቦቻችን 68 ደቂቃ ሜዳ ላይም በቂው ነው ብለዋል ኤዲሃው። ከ6 ሙከራ 6ቱ ኢላማውን የጠበቀ 4 ያስቆጠረ፣ ከጨዋታው ጋር በተያዘ 2 የግብ ዕድሎችን የፈጠረ፣ አንዱን ፍጹም ቅጣት ምት ራሱ ላይ በተሰራ ጥፋት ያስገኘ፣ ከኬሊያን ምባፔ በመቀጠል በአውሮፓ ሻምፒዮንስ ሊግ 2ኛው ከፍተኛ ግብ አስቆጣሪ አንቶኒ ጎርደን በመጀመሪያ 45 4 ግቦችን ያስቆጠረ የመጀመሪያው እንግሊዛዊ በአውሮፓ ሻምፒዮንስ ሊግ።
በአውሮፓ ሻምፒዮንስ ሊግ እንደ አጠቃላይ ማለት ነው ውድ ቤተሰቦቻችን 15 ጨዋታዎችን ለኒካስል ዩናይትድ ያደረገ ቀዳሚ ተጫዋች፣ በ122 ሰከንድ ለኒካስል ዩናይትድ ግብ ያስቆጠረ አንቶኒ ጎርደን፣ በአውሮፓ ሻምፒዮንስ ሊግ በርካታ ግቦችን በአንድ የውድድር መድረክ ያስቆጠረ 10 አንቶኒ ጎርደን ለኒካስል ዩናይትድ በሻምፒዮንስ ሊግ ሃትሪክ የሰራ ሶስተኛው ተጫዋች ነው። ትላንትና የግብ መጠኑን 10 አደረሰ ብያቸዋለሁ። የ33 ደቂቃ ሃትሪክ ነው። እንግዲህ እንግሊዛዊ ፈጣን ሃትሪክ የሰራም ተጫዋች መሆን የቻለበት ነው። አሁን እንዳጠቃላይ አለን ሺረር በ2002-3 በአውሮፓ ሻምፒዮንስ ሊግ 6 ግቦችን አስቆጥሮ ቀዳሚው ነበር። ሃርቬይ ባርነስ 5 ግቦችን አስቆጥሮ ይከተል ነበር። ትላንትና 4 ግቦችን ካስቆጠረ በኋላ በታሪክ በኒካስል ዩናይትድ መለያ በርካታ የአውሮፓ ሻምፒዮንስ ሊግ ግብ ያለው ተጫዋች አንቶኒ ጎርደን ሆኗል። ከሃርቬይ ባርንስ ከአለን ሺረርም በአንድ ቀን በአንድ ምሽት ነው ሪካርዱን የወሰደባቸው። አንቶኒ ጎርደን በቀጣይ ውድድር ዓመት የአውሮፓ ታላላቅ ክለቦችን ይቀላቀላል ተብሎም እየተጠበቀ ነው። ካሁኑ በተለይም ከፕሪሚየር ሊግ ክለቦች ጋር ስሙ በስፋትም እየተያዘ ይገኛል። የአውሮፓ ሻምፒዮንስ ሊግ በሁለት ምሽቶች የጥሎ ማለፍ ጨዋታን ተመለከትን። በዚህ መሰረት የአውሮፓ እግር ኳስ ማህበር ከነኚህ ከሁለት ምሽት ጨዋታዎች ከ8 ጨዋታዎች በኋላ ማለት ነው የሳምንቱን ምርጥ 4 እጩዎች ይፋ አድርጓል። በዚህ መሰረት የኒካስል ዩናይትዱ አንቶኒ ጎርደን፣ የፓሪስ ሰን ዠርሜኑ ዲዛር ዱዊ፣ የባየርን ሌቨርኩሰኑ ሼክ እና የቦዶ ግሊምቱ ሂውዝ ተመርጠዋል እጩ ሆነው ማለት ነው። ያው ብዙ ጥርጥር የለውም ከአንቶኒ ጎርደን ያልፋል ተብሎ አይታሰብም። 4 ግቦችን አስቆጥሯል። ቡድኑን ወደ ቀጣዩ ዙር በመጀመሪያው ጨዋታ እንዲያልፍ ሊያስችሉ የሚችሉ እንቅስቃሴዎችን አድርጓል። በእርግጥ የዲዛር ዱዊ ውጤት ቀልበሳም፣ ፓትሪክ ሼክ የጨዋታ አሸናፊ 2 ግቦች እንደዚሁም ሂውጅ በጨዋታ 1 ግብና 2 አሲስት ቀላል አበርክቶ አይደሉም። ግን እንዳጠቃላይ የእናንተ ተመራጩ ተጫዋች በሁለቱ የምሽት ጨዋታዎች ማን ነው? በሀሳብ መስጫ ሳጥናችን ላይ ጻፉልን። በስፔን ላሊጋም አንድ መርሃ ግብር ነበር ውድ ቤተሰቦቻችን፣ የ16ኛ ሳምንት መደረግ የነበረበት ግን የተዘለለ ጨዋታ ነበረ። የሌቫንቴና የቪላሪያል ጨዋታ ትላንትና ቪላሪያል 1-0 በሆነ ውጤት ድል አድርጓል። ሚካው ታዲዝ 57ኛው ደቂቃ ላይ ብቸኛዋን የጨዋታ የማሸነፊያ ግብ ለእንግዳው ቡድን ቪላሪያል አስቆጥሯል። ድሉን ተከትሎ ወደ ቤተሰቦቻችን ቪላሪያል ነጥቡን 48 በማድረስ ሶስተኝነቱን አስጠብቋል። ከአራተኛው አትሌቲኮ ማድሪድ በ3 ነጥብ ሲልቅ ሁለተኛ ካለው ባርሴሎና በ10 ነጥብ ያንሳል። ከመሪው ሪያል ማድሪድ በ12 ነጥብ አንሶ ሶስተኛ ተቀምጧል። ሌቫንቴ ያው 19ኛ ነው ያለው፣ 18 ነጥብ ብቻ ነው ያለው። ላለመውረድ የሚታገል ቡድን ነው፣ ግን ይተርፋል ተብሎ አይታሰብም። ቪላሪያል ግን ሶስተኛ ሆኖ በላሊጋው ለማጠናቀቅ በጣም የተሻለው ቦታ ላይ ተገኝተዋል። በዚሁ የላሊጋ መረጃዎቻችንን እናጠቃሉ ውድ ቤተሰቦቻችን። ኬሊያን ምባፔ በዚህም ሳምንት ጥሩ ምሽት አሳልፏል ከቡድኑ ጋር የድራማ የበዛ የአውሮፓ ሻምፒዮንስ ሊግ ማለት ነው። እንዳጠቃላይ እሱ ከሞናኮ ጀምሮ በፓሪስ ሰን ዠርሜን አጠቃላይ በሪያል ማድሪድ 95 የአውሮፓ ሻምፒዮንስ ሊግ ምሽቶችን አሳልፎ 68 ግብ 24 አሲስት ላይ ደርሷል። ያው ሪካርዶቹ ዘንድሮ በጣም አስገራሚ ናቸው። በሪያል ማድሪድ ታሪክ በእርግጥ በአውሮፓ ሻምፒዮንስ ሊግ በርካታ ግቦችን ያስቆጠረ ተጫዋች ለመሆን በብዙ ርቀት ከሮናልዶ አንሶ ነው የሚገኘው። ያው ሮናልዶ 105፣ ከሪም ቤንዜማ 78፣ ራውል ጎንዛሌስ 66፣ አልፌሬዶ ዴ ስቴፋኖ 49፣ ፍራንሲዮ ፖስካስ 35። አሁን ቪኒሺየስ ጁኒየር ነው 6ኛ ያለው በ31 ግብ። ቪኒሺየስ ጁኒየርም በቁጥር ደረጃ ካየነው 6ኛው የሪያል ማድሪድ ተጫዋች ነው በርካታ የአውሮፓ ሻምፒዮንስ ሊግ ግብ ያለው። ከሰሞኑ በአውሮፓ ሻምፒዮንስ ሊግ ምሽት ከተፈጠረው ውጥረት በኋላ ሁሉም የሚመለከተውን ነገር እያጠና ይገኛል። ለአብነት ያክል አርጀንቲናዊ ነው የዘረኝነት ጥቃቱን አድርሷል የተባለው አርጀንቲና ተጫዋች ክሪስቲያኒ። ከዚህ ጋር በተያያዘ የአርጀንቲና እግር ኳስ ፌዴሬሽን ጉዳዩን እንግዲህ ተጫዋቹ የዘረኝነት ጥቃት አላደረሰም በሚል ሲያልፈው፣ የፖርቱጋል መንግስት ግን ጉዳዩን እየመረመርኩ ነው ብሏል። የፖርቱጋል መንግስት እውነት የተባለውን ነገር ይህ ተጫዋች አድርጎት ከሆነ ህጋዊ እርምጃ ወስዳለሁ ብሏል። በፖርቱጋል ውስጥ እንደዚህ አይነት የዘረኝነት ጥቃት እንዲያደርስ ለማንም አንፈቅድም፣ በእኛ ግዛት በእኛ ሀገር ውስጥ ይህ ነገር አይደረግም እያሉ ነው። ፖርቱጋላውያን ደግሞ
የተለያዩ ሀሳቦች እየመጡ ይገኛሉ። ተጫዋቹ እኔ በፍጹም የዘረኝነት ጥቃት አላደረስኩም፣ የሪያል ማድሪድ ተጫዋቾችን የያዙበት መንገድ ልክ አይደለም ሲል፣ እንደ ኬሊያን ምባፔ ያለ ተጫዋች ደግሞ ቤርናቢዮ ድርሽ እንዳይለብን ዩኤፋ ይቅጣልን እያለ ነው። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል በመረጃችን አንድ ቤተሰባችን በላከልን መልእክት እንዳትረሱ አስታውሱ፣ ቤርናቢዮ ጣሪያው ተዘግቶ ነው ቤኔፊካ ቀጣይ ሳምንት ጨዋታ የሚያደርገው የሚል መልእክት ልኮልን ነበር። ለማንኛውም አርጀንቲና የለበትም ተጫዋቼ፣ ፖርቱጋል ጥቃቱን አድርሶ ከሆነ ህጋዊ እርምጃ ወስዳለው፣ ዩኤፋ ማጣራት እያረኩ ነው፣ ዣን ኢንፋንቲኖ ልቤ ተሰብሯል ማለታቸው የሰሞኑም ሌላ አጀንዳ ነበረ። አንቶኒ ሩዲገር ግን አንድ ነገር የታወቀው ይመስላል። በእርግጥ አንቶኒ ሩዲገርም በመልክ ደረጃም ያው ጥቁር ተጫዋች ነው፣ ሲቀጥል አፍሪካዊ ነው መገኘው። ጆዜ ሞሪኖ ያው ንግግራቸው በሰዓቱ ተቀባይነት አላገኘም። ቴሪ ዳንኤል ኦነሪም በርካቶችም ተቃውሞታል ጆዜ ሞሪኖን ንግግር። ግን አንድ ጥያቄ እኛም ለእናንተ ውድ አድማጮቻችን በዚሁ ምልከታችሁን አጋሩን። ቪኒሲየስ ጁኒየር ባለበት ጨዋታ ሁሉ የዘረኝነት ጥቃቶች አሉ። ሩዲገር ጥቁር ተጫዋች ነው፣ ግን ቪኒሲየስ ጁኒየር ላይ ነው ጥቃት የሚደርሰው። ቤሊንጋም ተመሳይ ጥቁር ነው። እነ ኦሪዮል ቹዋሚኒ ጥቁር ናቸው። ከሪያል ማድሪድ ተጫዋች እንግሊዝ ውስጥም ብንመጣ በየክለቦቻችሁ ጥቋቁር ተጫዋቾች አሉ በመደግፏቸው። በባርሴሎናም በርካቶችን መጥቀስ እንችላለን። ለምንድን ነው ግን እንደተባለው ቪኒሲየስ ጁኒየር ላይ ብቻ ይሄ ጥቃት የሚደርሰው? በብዛት የምንሰማቸው እንደዚህ የዘረኝነት ጥቃት ከቪኒሲየስ ጁኒየር ጋር ነው፣ ያውም የብራዚል ተጫዋች ሆኖ። ምክንያት የምትሉትን ግን እናንተ ጻፉልን። አንቶኒ ሩዲገር ግን ከዛች የቪኒሲየስ ጁኒየር ደስታ አገላለጽ በኋላ ይቅርታ ጠይቋል። ይሄን ይቅርታ የጠየቀው ቪኒሲየስ ጁኒየር አይደለም፣ የቤኔፊካ ደጋፊዎችን ይቅርታ የጠየቀው ቶኒ ሩዲገር ነው። የቪኒሲየስ ጁኒየር ያው ባንዲራዋ ጋር ሄዶ ደስታውን የገለጸበት መንገድ የቤኔፊካ ደጋፊዎችን ለአመፅ አነሳስቷል የሚል ቅሬታ ሲቀርብ ነበር። እዛው ሰዓት ላይ ነው ቶኒ ሩዲገር በእጁ ይቅርታ የጠየቃቸው። ከዛ በኋላ ሜዳ ውስጥ ምን እንደተፈጠረ የሚዘነጋ አይደለም። የሪያል ማድሪድና ሪያል ሶሴዳድንም ጨዋታ በቫር ዳኝነት የመሩት ዳኛ እግር ተጥሎባቸዋል። ቪኒሲየስ ጁኒየር አስመስሎ ሲወድቅ ፍጹም ቅጣት ምት ተሰጥቷል ተብሎ ቅሬታዎች ሲነሱ ነበር። የላሊጋው የዳኞች ማህበርም ማጣራት ካረገ በኋላ ቪኒሲየስ ጁኒየር ጥፋት ሳይሰራበት ፍጹም ቅጣት ምት እንዲሰጡ አድርጓል። ይህን አጣርቶ የመወሰን ደግሞ የቫር ዳኝነት ላይ የነበሩ ሰዎች ግዴታ ነው። በዚህ ምክንያት ሪያል ማድሪድና የሪያል ሶሴዳድን ጨዋታ በቫር ዳኝነት የመሩት ዳኛ ታግደዋል። ከሰሞኑ ባርሴሎና በርካታ ቅሬታ ቀርቦ ነበረ ከዳኝነት ውሳኔ ጋር በተያያዘ። በዚህ መሰረት የስፔን የዳኞች ማህበር ቫር ዳኛውን ቀጥቷል። ይህም ቫር ዳኛ ጁሊየስ ኮንዴሌ በቀጥታ በተሰራ ጥፋት መሻር የነበረበት ኳስ እንዲቆጠር ሆኗል። ለዚህም ደግሞ ቫር ዳኝነት ላይ ነበሩ ኃላፊነታቸውን በትክክል አልተወጡም ብለዋል። በስተመጨረሻም ባርሴሎና በሰሞኑ በዳኝነት ደረሰብኝ ያሉት በደል እውነት መሆኑን የሚያረጋግጥ አይነት ውሳኔ ይመስላል። ውሳኔው በደል መሆኑ 100% እንኳን ቢረጋገጥ ከይቅርታ የዘለለ ለባርሴሎና ይጠቅማል የተባለ ውሳኔ ይወሰንበታል ተብሎ ባይጠበቅም ቢያንስ ውሳኔውን ሲወስኑ የነበሩ ዳኞች ግን በቀጣይ እንዲህ አይነት ጨዋታዎችን እንዳይመሩ ይደረጋል። ባርሴሎናም ላይ ጥፋት ሲሰራ በትክክል አልወሰንክም የተባለ የቫር ዳኛ እግር ተጥሎበታል። የስፔን ላሊጋ የ2025-26 የውድድር ዘመን የወራ የካቲት የወሩ ምርጥ ተጫዋች 5 እጩዎች ይፋ ተደርገዋል። በዚህ መሰረት ቫልቬርዴ ከሪያል ማድሪድ፣ ሉዊስ ሜሌ ከሄታፌ፣ ቶማስ ሌማር ከጄሮና፣ ኢዛል ዙሊ ከሪያል ቤትስ እና ሚካታዲዝ ከቪላሪያል በእጩነት መቅረብ እየቻሉ 5 እጩዎች ናቸው። ከላሊጋ ትልቅ ክለቦች ውስጥ ያው ቫልቬርዴ ብቻ ነው ከሪያል ማድሪድ የቀረበው። ሌሎቹ ሄታፌ፣ ጄሮና፣ ሪያል ቤትስ እና ቪላሪያል ናቸው። ምናልባት ለላሊጋ እግር ኳስ ቅርብ የሆናችሁ የእናንተ ምርጥ ማን ነበር? በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ያጋሩን። በጣሊያን ሴሪኤ ኤስ ሚላን ከኮሞ አንድ ተስተካካይ መርሃ ግብር ነበር። ውድ ቤተሰቦቻችን ውጤቱ በአቻ ውጤት ነው የተጠናቀቀው። 1-1 በሆናቻ ውጤት ግብ በማስቆጠር ኮሞ በፓይዝ ግብ 32ኛው ደቂቃ ላይ መሩ ነበር። ከረፍት በኋላ ራፋኤል ሊአኦ 64ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 1-1 በሆናቻ ውጤት ተጠናቀቀ። በጨዋታው የኤሲ ሚላኖ አሰልጣኝ ማሲሚሊያኖ አሌግሪ ቀይ ካርድ ተመልክተው ከሜዳው ጠርዝ ተሰናብተዋል። ኤሲ ሚላን ባለፉት 24 ተከታታይ የሴሪ ጨዋታ ሳይሸነፍ መጓዝ ሲችል ግን ትላንትናም ነጥብ ጥሏል። 54 ደርሷል ነጥቡ።
ከመሪው ያለውን ነጥብ ልዩነት ማጥበብ አልቻለም። ኮሞ 42 ነጥብ ላይ ነው ያለው። ቀጣይ ሳምንት ቅዳሜ ዩቬንቱስ ከኮሞ እንዲሁም እሁድ ኤስ ሚላን ከፓርማ በጣሊያን ሴሪ የሚያደርጓቸው መርሃ ግብሮች እንደዚሁ በትልቁ የሚጠበቁ ይሆናል። ሁለት ወጣት ተጫዋቾችን እናንሳ። 2014 የተወለዱ አንደኛው ኒኮ ፓዝ ነው። ኒኮ ፓዝ 15 የግብ አስተዋጽኦ ላይ ደርሷል በዚህ ውድድር ዓመት። ሌላኛው የዕድሜ እኩያው ላሚን ያማል 18 የግብ አስተዋጽኦ አለው። በሱ ብቻ ነው የሚበለጠው። በጣም አስደናቂ ውድድር ዓመትን እያሳለፈ ይገኛል። ኒኮ ፓዝ 28 ጨዋታዎችን አድርጓል። 9 ግብ 6 አሲስቶችን እንደዚሁ ማበርከት ችሏል። ከነኛ 15 የግብ አስተዋጽኦ ላሚን ያማል 10 ግብና 8 አሲስት አለው። እንዳጠቃላይ ሁለቱም ታዳጊ ተጫዋቾች ጥሩ ጊዜን እያሳለፉ ነው። ኒኮ ፓዝ በኮሞ ይገኛል። የሪያል ማድሪድ ንብረት ነው። ቀጣይ ዓመትም ወደ ማድሪድ ይመለሳል ተብሎ እየጠበቀ እንደሆነ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ከጨዋታው መጠናቀቅ በኋላ ኢንተር ሚላን አሁንም በ61 ነጥብ ይመራል። ኤስ ሚላን በ54 ይከተላል። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 7 ደርሷል። አሁን ኢንተር ሞር ወደ ዋንጫው እንዲቀርብ ያስቻለ ውጤት ነው ትላንትና ኤስ ሚላን የጣለው ነጥብ። ናፖሊ በ53ኛ ነው፣ ሮማ በ47 4ኛ፣ ዩቬንቱስ በ46 5ኛ፣ ኮሞ በ42 6ኛ ደረጃ ላይ ይገኛል። አሁን ነገሮች በጣሊያን ሴሪ እየጠሩ የመጡ ይመስላል። የእናንተ ምልከታም በዩቲዩብ ገጻችን ላይ ያጋሩን። የጣሊያኑ ክለብ ኮሞ በአሰልጣኝ ሴስክ ፋብሪጋስ እየተመሩ ጥሩ የውድድር ዓመትን ግን እያሳለፉ ይገኛሉ። ኮሞ ባለፈው ዓመት ነበረ ወደ ሴሪ ያደገው 10ኛ ደረጃን ይዞ ነበረ ማጠናቀቅ የቻለው። በዚህ ዓመት ጥሩ ጊዜን እያሳለፈ የሚገኘው ኮሞ በሴሪው ትንሽ ጨዋታም ከተሸነፉ ቀዳሚ ክለቦች ውስጥ ይጠቀሳል። ሴስክ ፋብሪጋስ ኳስ መቆጣጠር፣ ጫና ፈጥሮ ማጥቃትና ቦታዎችን በብልሃት መጠቀም ላይ የተመሰረተ ጨዋታን ይጠቀማሉ። አሰልጣኙ የገነቡት የጨዋታ መንገድም ከሴሪ ጠንካራ ቡድኖች ጋር በተፎካካሪነት እንዲቀጥሉም አስችሏል። ኮሞ ኳስ ይዞ በማቆየት ወደፊት በመውሰድና ጫና ፈጥሮ በማጥቃት በሴሪውም ከተዋጣላቸው ክለቦች አንዱ እንዲሆን በማድረግ ረገድ ሴስክ ፋብሪጋስ በትልቁ ይጠቀሳል። ያለፉትን 24 የሴሪ ጨዋታ ያልተሸነፈው ኤስ ሚላን ጋር እንግዲህ ያደረጉትን ጨዋታም 1-1 በሆናቸው ውጤት አጠናቋል። ከአውሮፓ ሻምፒዮንስ ሊግ መድረክ በነጥብ በጣም ቅርብ ናቸው። ግን ትላንትና ቢያሸንፉ ኖሮ ደግሞ ሞር በጣም ይቀርቡበት ነበረ። በመካከለኛው ምስራቅ ትላንትና የኤዥያ ሻምፒዮንስ ሊግ ጨዋታ ነበረ። አልናስር እንግዲህ ትላንትና በጣም ወሳኝ የተባለ ድል ነው ማሳካት የቻለው። አርኬጂን ነበር የገጠመው። በእርግጥ የመጀመሪያ ዙር ጨዋታ ከሜዳ ውጭ 1-0 አሸንፏል አልናስር። ትላንትናም 1-0 ያሸነፈው። ሁለተኛው ደቂቃ ላይ ጋሃሬቢ ነበረ ብቸኛውን ገቢ ያስቆጠረው። ጨዋታው በዛው ተጠናቆ በድምር ውጤት 2-1 በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፉን አረጋግጧል። አልናስር ትላንትና ሮናልዶ ከስብስብ ውጭ ነበር። ሳዲዮ ማኔ ተጠባባቂ ወንበር ላይ ሆኖ ጨርሷል። ዦ ፍሌክስ ከተቀያሪ ወንበር ገብቶ እንዲጫወት ተደርጓል። እንዳጠቃላይ ሆርጌ ሄሱስ ተጫዋቾቻቸውን የቆጠቡበት ነበረ ማለት ይቻላል። ያው ሮናልዶ እንደማይገኝ አስቀድሞም የተጠረጠረም የተገመተም ነበረ። ያው ትላንትና እኛም በቃል ስፖርት ዩቲዩብ ቻናል መረጃውን ስናጋራችሁ ያለመጫወት እድሉ ሰፊ ነው ብለን ነበር። ለማንኛውም አልናስር ወደ ቀጣዩ ዙር እንደዚሁ ማለፉ ተረጋግጧል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓት ጋር አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ ከሚሳተፉ ክለቦች ውስጥ ሁለቱ ዛሬ ፍልሚያ ያለባቸው። በዩሮፕ ሊግ ኖቲንግሃም ፎረስት ከፌነርባቼ ወደ ቱርክ አቅንቶ ቹባኒ ስቴዲየም ላይ ፍልሚያውን ያደርጋል። ባለሜዳው ፌነርባቼ በዚህ ውድድር ዓመት 23 ድል 11 አቻ 5 ሽንፈት ሲገጥሞ በኖቲንግሃም ፎረስት በኩል 11 ድል 9 አቻ 16 ሽንፈት አስተናግደዋል። ፌነርባቼ በመጨረሻ 5 ጨዋታ ሽንፈት የሚባል ነገር አልቀመሰም። ከመጨረሾቹ 4 ጨዋታ እንደውም 4ቱንም ነው ፌነርባቼ ድል ያደረገው። በኖቲንግሃም ፎረስት በኩል ከመጨረሻ 5 ጨዋታ 2 ድል ነው ያለው። የመጨረሻዎቹን 3 ጨዋታ ደግሞ እንዳጠቃላይ ኖቲንግሃም ፎረስት 2ቱን አቻ 1ዱን ጭራሽ ተሸንፏል። ኖቲንግሃም ፎረስት ጥሩ ፎርም ላይ አይደለም በመጨረሻዎቹ ጨዋታዎች ላይ። በእርግጥ አሰልጣኝ አባሯል። አሰልጣኝ ቪቶር ፔሬራ የመጀመሪያ ጨዋታቸውን ዛሬ እንግዲህ በትልቅ መድረክ የሚያደርጉ ይሆናል። ሁለቱ ክለቦች ለመጀመሪያ ጊዜ ይገናኛሉ። ከዛሬው ጨዋታ ጋር በተያያዘ ምሽት
2 ሰዓት ከ45 ደቂቃ ሲል ነው ጨዋታው የሚጀምረው። ቀጣይ ሳምንት የመልሱ ጨዋታ ምሽት 5 ሰዓት በሲቲ ግራውንድ ይደረጋል። ዛሬ ግን በቾፓይኒ ስቴዲየም ላይ ነው ቱርክ ላይ የሚደረገው። የኖቲንግሃም ፎረስት ደጋፊዎች በሀሳብ መስጫ ሳጥናችን ላይ በጨዋታው ዙሪያ እንደዚሁ እንደ ሁልጊዜው ቅድመ ግምታችሁን ልትልኩልን ትችላላችሁ። ክሪስታል ፓላስም ከሜዳው ውጪ ወደ ቦስኒያ ሄርዞጎቬና ቀንቶ ዝሪንስኪ ሞስታርን የሚገጥም ይሆናል። ዝሪንስኪ ሞስታር በዚህ ውድድር ዓመት 20 ድል 8 አቻ 9 ሽንፈት የገጠመው፣ ክሪስታል ፓላስ በዚህ ውድድር ዓመት 13 ድል 13 አቻ 13 ሽንፈት የገጠመው ሌላኛው ብራይተን ሆናል። ብራይተን ነው በፕሪሚየር ሊግ እንደዚህ አይነት ቁጥሮች ያሉት። ይሄ ተመሳሳይ ድል፣ ተመሳሳይ ቁጥራቻ፣ ተመሳሳይ ሽንፈት። ፓላስም 13 ላይ ጸንቷል፣ ያውም በእንግሊዝና በአውሮፓ በማትወደደው ቁጥር ላይ ማለት ነው። ታዲያ ውድ ቤተሰቦቻችን ይሄው የቦስኒያ ሄርዞጎቪናው ቡድን ዝሪንስኪ ሞስታር በመጨረሻ 5 ጨዋታ 4 ድል 1 ሽንፈት፣ በክሪስታል ፓላስ በኩል በመጨረሻ 5 ጨዋታ 1 ድል 1 አቻ ቀሪ 3ቱን ተሸንፏል። ሁለቱ ክለቦች ለመጀመሪያ ጊዜ ዛሬ ምሽት 2 ሰዓት ከ45 ደቂቃ ብሪጅን ስቴዲየም ላይ ጨዋታቸውን የሚያደርጉ ይሆናል። በሁለተኛ ዲቪዚዮን ቦስኒያ ሁለተኛ ደረጃ ላይ ይገኛል። በቦስኒያ ኤንድ ሄርዞጎቪና ሊግ ላይ ዝሪንስኪ ሞስታር። ክሪስታል ፓላስ ዛሬ ጨዋታው እንዴት ሊወጣው ይችላል? ቅድመ ግምታችሁን ላኩልን። ማንቸስተር ሲቲ ቀሪ አንድ ጨዋታ አለው። ከአርሰናል ያለው የነጥብ ልዩነት 5 ብቻ ነው። ሲቲ ያንን ቀሪ ጨዋታ አሸነፈ ማለት የነጥብ ልዩነቱ 2 ይሆናል። ከዛ በኋላ ያሏቸው የጨዋታ ጥራቶች ደግሞ ሌላ ሲቲ ቤት ከሰሞኑ ዋንጫ የመብላት ተስፋቸውን ያለመለመ ሆኗል። ውድ የቃል ስፖርት ዩቲዩብ ቻናል የማንቸስተር ሲቲ ደጋፊዎች ኦፕታ በፕሪሚየር ሊጉ ዙሪያ ከአንድ ሳምንት በፊት ማንቸስተር ሲቲ 2% ብቻ ዋንጫውን ያነሳል ብሎ ነበረ። ከጥቂት ሳምንታትን በፊት ተመሳዩ ነገር ነበር። አሁን ሲቲ ዋንጫ የማንሳት ንጻሬው 15.9% በኦፕታ ደርሷል። ከቀን ወደ ቀን የማንቸስተር ሲቲ ዋንጫ ሊያነሳ ይችላል የሚል ቅድመ ግምት በቁጥራዊ መረጃዎችን በሚያወጡት ኦፕታና በማንቸስተር ሲቲ ደጋፊዎች ዘንድ ከፍ እያለ መጥቷል። በነገራችን ላይ በእንግሊዝ እግር ኳስ ታሪክ በእንግሊዝ ፕሪሚየር ሊግ 3ቱን ዋንጫዎች በጣምራ ማሳካት የቻሉ 2 ክለቦች ናቸው። ፕሪሚየር ሊግ፣ ኤፍኤ ካፕ እና የአውሮፓ ሻምፒዮንስ ሊግ። በእርግጥ ዩናይትድ ካራባው ካፕንም ያነሳበት አጋጣሚ ነበር፣ ግን ትሪፕል የሚሉት በ3 ዋንጫ ላይ ነገሰውን ነው። ዩናይትድ 1998-99 ለመጀመሪያ ጊዜ ያደረገው፣ ሲቲ 2022-23 ለመጨረሻ ጊዜ ያደረገው። ሁለቱ የማንቸስተር ከተማ ክለቦች ናቸው ይህ ሪካርድ ያላቸው። ሲቲ ዳግም ለዛ እየተንደረደረ ይሆን ለሁለተኛ ጊዜ ለማድረግ? ሲቲዝኖች ልባችሁ ግን ምን እያለ ነው? አሁን በፕሪሚየር ሊጉ እየተመዘገበ ካለው ውጤትና ከወቅታዊ የቡድናችሁ አቋም አንጻር በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ሲቲ ደጋፊዎች በወቅታዊ ሁኔታ በክለባችሁ በዋንጫ ጉዞ ዙሪያና እንዲሁም ያላችሁን የግል መልከታ ጻፉልን ብለናል። ጄሚ ካራገር ከሰሞኑ በየክለቦቹ ሀሳብ እየሰነዘረ ነው። ትላንትና ስለ ሊቨርፑል ያለውን አድርሰናቸዋል። በተጨማሪነት እናነሷለን። በእርግጥ ዛሬም ጄሚ ካራገር ሊያም ሮዣኔር በጋዜጣዊ መግለጫ የቼልሲ አሰልጣኝ አለመስል ብሎኛል ብሏል። እያንዳንዱ የእሱ እንቅስቃሴዎች በፍጹም የሆነ ቼልሲን የሚመጠን አሰልጣኝ ሆኖ አላገኘሁትም እያለ ይገኛል። ሜዳ ላይ የሚመዘገበውን ውጤት ግን እምብዛም አላነሳውም። እኔ ልክ እንደ ግራሃም ፖተር አድርጌ ነው የማየው። ግራሃም ፖተርን ከተመለከታችሁት ለቼልሲ ትክክለኛው አሰልጣኝ አይመስልም ነበረ የሚለው ጄሚ ካራገር ልሳሳት እችላለሁኝ። ምናልባት ጊዜ ወስደን ማየት ይጠበቅብናል። አመታትን ማየት ሊጠበቅብን ይችላል ሊያም ሮዛኔርን። ግን እኔ በጋዜጣዊ መግለጫ ላይ ሳየው ያ ቼልሲን ካሰለጠኑ አሰልጣኞች አንጻር ብዙ ግርማ ሞገስ ያለው የቼልሲ አሰልጣኝ ሆኖ አላገኘሁትም። በሱ ጋዜጣዊ መግለጫ አስፈሪ ነገሮችን ለተጋጣሚዎች እያየው አይደለም። እናም ሰው ለቼልሲ ትክክለኛው ሰው ነው ለማለት ይቸግረኛል። ምናልባት ጊዜውን ከተሳሳትኩ እንጂ ወደፊት የምንገመግመው ይሆናል እያለ ነው ጄሚ ካራገር። በነገራችን ላይ ሊያም ሮዛኔር 11 ጨዋታ መርተው ከ2 ጨዋታ ውጪ ሽንፈት አልገጠማቸውም። ከዛ ውጪ በድል ጎዳና ላይ እና በጥቂት ጨዋታ ብቻቸው ወጥተው እንዳሉ ይታወቃል። በዳኒ መርፊ በኩል ከቼልሲ ጋር በተያዘም የግል ሀሳቡን አጋርቷል። ዳኒ መርፊ ኒኮላስ ጃክሰንስ
ከሊያም ዴላፕ የተሻለ ነው እያለ ይገኛል። ጃክሰን በቼልሲ የመጀመሪያ ዓመቱ ያሳየውን ነገር ከተመለከታችሁ በኋላ አሁን ለፍርድ ቀላል ነው፣ በርካቶች ላትስማሙበት ትችላላችሁ፣ ግን ጃክሰን በጣም ምርጡ ተጫዋች ነው በማጥቃት ሂደት ላይ። በዛ ላይ ቀጥታ ኳስን ይጫወታል። ተገማችም አይነት ተጫዋች አይደለም። ለፓልመር ስፔስን ይፈጥራል። ለእኔ ፍጹም የተለየ ነው እያለ ነው ዳኒ መርፊ ጃክሰን በቼልሲ የነበረው። ዴላፕ ጥሩ ብቃት አለው፣ ግን ሜዳ ላይ ካላየ ነው ዋጋ የለውም ብሏል። አሁን በዚህ ሰዓት ላይ ለቼልሲ የሚያስፈልጋቸው ተጫዋች ጃክሰን ነው ብሏል። ጃክሰን ያው በመቶ መጨረሻ ወደ ቼልሲ እንደሚመለስ ይታወቃል። በባየር ሞኒክ ነው የሚገኘው። በባየር ሞኒክ 15 ጨዋታን አድርጓል። 11 የግብ ዕድሎችን ፈጥሯል። 3 ኳስ አስቆጥሯል። ምንም አሲስት የለውም። 8 ኢላማውን የጠበቀ ሙከራ አድርጓል። 127 ኳስ አቀብሏል። 7 ጥፋት ሰርቷል። በቀጣይ ክረምት ይመለሳል። በቀጣይ ክረምት ሲመለስ ጃክሰንን አቆይቶ ዴላፕን መሸጥ ወይንስ ዳኒ መርፊ ግን ጃክሰን በስንት ጣሙ ለቼልሲ እያለ ይገኛል። ከቼልሲ ጋር በተያያዘ ጆቫኒ ኩዋንዳ በቀጣይ ወር ወደ ሜዳ እንደሚመለስ ተረጋግጧል። በማርች ቀጣይ ወር ላይ ወደ ሜዳ የሚመለሱ ጆቫኒ ኩዋንዳ በቼልሲ ነው የሚገኘው። ግን ውድ ቤተሰቦቻችን እስከ ውድድር ዓመቱ መጨረሻ በስፖርቲንግ ሊዝበን እንዲቆይ ቼልሲ ውል እንዳለው ይታወቃል። አሁን በቼልሲ ያለው ከጉዳቱ እንዲያገግም እንጂ ለሌላ ጉዳይ አይደለም። ስለዚህ በማርች ወር ሲመለስ በቀጥታ ወደ ስፖርቲንግ ሊዝበን አቅንቶ የተቀረውን የውድድር ዓመት አጠናቆ ነው ወደ ቼልሲ የሚመለሰው። በቼልሲ በኩል ተስፋ የተጣለበት ተጫዋች በጣም አስደናቂ ነው። ከሀገሩም ፖርቱጋል ጋር ከክለቡም ስፖርቲንግ ሊዝበን ጋር በግሉ ድንቅ ጊዜን እያሳለፈ ነው። ቀጣይ ክረምት ሙሉ ለሙሉ ንብረትነቱ የቼልሲ እንደሚሆን ይታወቃል። ከሊቨርፑል ጋር በተያያዘ በርካታ ሀሳቦች እየወጡ ይገኛሉ። አንደኛው ዋይኔ ማርክ ሩኒ ነው። ዋይኔ ማርክ ሩኒ ልክ እንደ ጄሚ ካራገር ስለ ሊያም ሮሳኔር የሰጡትን ሀሳብ አይነት ተቀራራቢ ነው። ምናልባት ይላል እኔ 1-2-3 ጊዜ አርኔ ስሎትን አግኝቼዋለሁ፣ ግን የሊቨርፑል አሰልጣኝ አይነት ሞገስ ያለው ሰው አልሆነልኝም። ምክንያቱም ይላል ዋይኔ ማርክ ሩኒ እኔ የክሎፕን ግርማ ሞገስ ካየው በኋላ በአሰልጣኝነት የአስፈሪው አሰልጣኝ አይደለም በሊቨርፑል አሰልጣኝ ታሪክ ውስጥ። ምናልባት የክሎፕ ተተኪ ስለሆነ ይመስለኛል ስሎት በዛ ደረጃ ልናየው ያልቻል ነው ብሏል። እና 2-3 ጊዜም ሳገኘው ያንን አይነት ሂደት አልተመለከትኩበትም። ስሎት እያንዳንዱ እንቅስቃሴው፣ ንግግሩ ቡድን ላይ ተጽዕኖ ይፈጥራል ብዬም አላምንም። ክሎፕ እንዴት ተጽዕኖ ፈጣሪ እንደነበረ አውቃለሁኝ ብሏል። በቃል ስፖርት ዩቲዩብ ቻናል ትላንት ምሽት ማለትም ፌብራሪ 18 ረቡዕ ምሽት ባደረስናችሁ ጥንቅር ጄሚ ካራገር ግን በዚህ ሀሳብ አይስማማም። የእሱ ሀሳብ ተጫዋቾቹ ሽግግር ይፈልጋሉ፣ ተጫዋቾቹ ሽግግር ላይ ናቸው፣ ያኔ አርኔ ስሎት ላይ እንፈርዳለን፣ አሁን ስሎት ላይ ለመፍረድ ጊዜው ገና ነው ሲል፣ ዋይኔ ማርክ ሩኒ ግን የለም አሰልጣኙ በራሳቸው ለሊቨርፑል ስለመሆናቸው እርግጠኛ አይደለውም ብለዋል። የሊቨርፑል ሌጀንድ ከሆኑት ውስጥ አንደኛው ጆን አልድሪጅ ይጠቀሳሉ። እሳቸው ልክ እንደ ዴክላን ራይስ ያለ ምርጥ አማካይ ቡድኑ ይፈልጋል እያሉ ይገኛሉ። የሊቨርፑል ስኳድ ምርጥ ነው፣ ግን አንድ ወርልድ ክላስ የሆነ ተጫዋች ያስፈልጋል 6 ቁጥር ቦታ ላይ ብለዋል። አርሰናል ያንን አድርጓል በዴክላን ራይስ ላይ። አሁን እኛም ትልቅ ገንዘብም ከፍለን ቢሆን አንድ ሱፐርስታር እዛ ቦታ ላይ ማምጣት አለብን። ስሎት የዴክላን ራይስ አድናቂ እንደሆነ አውቃለሁኝ። ያ ማለት እንደሱ አይነት ተጫዋች ቢመጣለት ይወዳል። ስለዚህ የቀድሞ የሊቨርፑል ሌጀንድ ጆን አልድሪጅ እንደዚህ አይነት ተጫዋች ወደ ቡድን እንዲመጣ ብሏል። ምናልባት አሁን ገበያው ላይ ያሉት እነ ኤሊዮት አንደርሰን፣ አዳም ዋርተን፣ እነ ካርሎስ ባሌባን፣ እነ አንጄሎ ስቴለር የትኛው የሚለውን ስም አልጠራም። ያው ከ100 ሚሊዮን ፓውንድ በላይ አርሰናል ለዴክላን ራይስ አውጥቷል። እኛም ትልቅ ወጪ አውጥተንም ቢሆን አንድ ጥርት ያለ አማካይ ያስፈልገናል ብለዋል። ቨርጅል ቫንዳይክ ስለማውቀው በጣም አዝኛለሁ ብሏል። ጉዳቱን ነው ያለው። ውድ ቤተሰቦቻችን ዋታሩ ኢንዶ ያስተናገደውን ጉዳት እኔ በሳውዛምፕተን እያለው አስተናግጄው ነበር። ጉዳቱ ምን ያህል የከፋ እንደሆነ በደንብ አውቀዋለሁኝ ሲል ተደምጧል። ከዚህ ጋር በተያዘ ቨርጅል ቫንዳይክ እኛ ተጫዋቹ ዋታሩ ኢንዶ አገግሞ ወደ ሜዳ እንዲመለስ የተቻለ ሁሉ እናደርጋለን፣ ድጋፍ እናደርጋለን፣ ለሱ ጥሩ የማገገሚያ ጊዜ እንዲሆንለት እመኛለሁ። ከኔ የሚያስፈልገውን ነገር በሙሉ ለማገዝ ዝግጁ ነኝ ብሏል። እንደ ቡድን መሪም በዚህ ይሳተፋለሁ ብሏል። ግን ጉዳቱ ጋር በተያያዘ በሳውዛምፕተን እያለውን የማስተናግጀው ነበር፣ መጥፎ ጉዳት ሲል ተደምጧል። ዋታሩ ኢንዶ ምናልባት መች ይመለሳል የሚለው ጉዳይ እርግጥ ባይሆንም በውድድር ዓመቱ ግን ተገኝቶ ለሊቨርፑል ተጽዕኖ ያሳድራል ተብሎ ከዚህ በኋላ አይጠበቅም። የ18 ዓመቱ ሞርታል ንድኤ ከጉዳት አገግሞ ወደ 21 ዓመት በታች ቡድን
ተቀላቅሏል። በሊቨርፑል ተስፋ የተጣለበት ተጫዋች ነው። ሌላኛው የአካዳሚ ተጫዋች የሆነው ከቼልሲ ያመጡት ሪዮ ንጉማ በቡድን ውስጥ ጥሩ ጊዜን እያሳለፈ እንደሆነ ገልጿል። ለእሱ አርአያው አሁን ካሉት ውስጥ ሳላ መሆኑን ተናግሯል። እሱን እንደሚያይና እሱን ማየት እንደሚያስደስተው ከእሱ ጋርም መስራት ህልሙ እንደነበረ ተናግሯል። ከሳላ ብዙ ነገር እየተማርኩ ነው ብሏል ሪዮ ንጉማ። ከሳላ በተጨማሪ ግን ከሊቨርፑል ውጭ ካሉ በጣም ምርጥ የክንፍ ተጫዋቾች ውስጥ ዶኩና ማዱኬንም እንደሚያደንቅ ተናግሯል። ማዱኬን በቼልሲ እያለ ያውቀዋል። ከዚህ ጋር በተያዘ ሪዮ ንጉማ በሊቨርፑል ግን ሳላን ይከታተላል። ትላንትና ሊቨርፑሎች በማህበራዊ ትስስር ገጻቸው አንድ ምስል አጋርተዋል። የፍሎሪያን ቬርዝ ምስል ነው። ወልቭስ ላይ ነው የመጀመሪያ ግቡን ያስቆጠረው። ወልቭስ ደግሞ በምክንያት ነው ያነሱት፣ እንመለስበታለን። ከዛ በተለሉ ውድ ቤተሰቦቻችን ከኖቲንጋም ፎረስት ጋር ከሚደረገው ጨዋታ ጋር በተያዘ አርኔ ስሎት ከጥቂት ሰዓታት በኋላ መግለጫ ይሰጣሉ። ጠብቁን፣ እናቀርብላችኋለን። ዩናይትድ ደረስን። አሜሪካዊው ቢሊየነር በዩናይትድ ያላቸውን ድርሻ ማሳደጋቸው ይፋ ተደርጓል። የዩናይትድ ደጋፊዎች ደግሞ ከአሜሪካውያን ቤተሰቦች ጋር የገቡበት እሰጥ አገባ ይታወቃል። ክለባችንን ተውልን በሚል አሜሪካዊ ቢሊየነር ከሆኑት ውስጥ ሊኦን ኩፐር ማን በማንቸስተር ዩናይትድ ያላቸውን የአክሲዮን ድርሻ ግን እሳቸው አሳድገዋል። ቢሊየነሩ አሁኑ ሰዓት በማንቸስተር ዩናይትድ ያላቸው ድርሻ 5.2 በመቶ የአክሲዮን ባለ ድርሻ መሆናቸውን ነው ይፋ የተደረገው። የባለ ሀብቱ ድርሻ በዋጋ ሲሰላ 50 ሚሊዮን ዶላር አካባቢ የሚጠጋ ነው ተብሏል። እንግዲህ ይሄንን ድርሻቸው ነው 5.2% የሆነው ከአክሲዮን ድርሻቸው ላይ ማለት ነው። ምናልባት በቀጣይ ማንቸስተር ዩናይትድ አሁን የገባበት ሰጣ ገባ ቀላል የሚባል አይደለም። በራክሊፍና በግሌዘር ቤተሰቦች መካከል ከሰሞኑ ንግግር በኋላ አንዳንድ ትልልቅ ነገሮች እየተጠበቁ ነው። ለማንኛውም ሌላኛው ቢሊዮነር ግን ድርሻቸውን አሳድገዋል። ሃሪ አማስ በኖርዊች ሲቲ በውሰት በነበረ ወቅት በድምምር ላይ ነበረ ጉዳት ያስተናገደው። ወደ ማንቸስተር ዩናይትድ ተመልሷል። አሁን ተጫዋቹ ከ21 ዓመት በታች ቡድን ጋር የማገገም ሂደቱና ሕክምናውን እየተከታተለ ይገኛል። ምናልባት እስከ ውድድር ዓመቱ መጨረሻ ድረስ በጉዳቱ ሊቆይ ይችላልና የውሰት ውሉ በዚሁ ሊቋረጥ ይችላል የሚሉ ዘገባዎች በስፋት እየወጡ ይገኛሉ። ሃሪ አማስ በማንቸስተር ዩናይትድ ተስፋ የተጣለበት በኤሪክ ቴን ሃግም የመጫወቻ ደቂቃ ጭምር ተሰጥቶት በሩበን አሞሪም የተነፈገው በማይክል ካሪክ ስር ደግሞ በውሰት የተሰጠ ተጫዋች ነበረ። አሁን በጉዳት ምክንያት ተመልሷል። ከ21 ዓመት በታች ቡድን ጋር ነው። እንዳልኳችሁ 100% ፊት እስኪያደርግ ድረስ ውድድር ዓመቱ ሊጠናቀቅ ይችላልና የውሰት ውሉ በዚሁ ሊቋረጥ የሚችልበት ሰፊ እድል አለ። በዩናይትድ ኮቢ ሜኖን ኮንትራት የማራዘም ሂደት ከምን ደረሰ? የበርካቶች ጥያቄ ነበረ። ማንቸስተር ዩናይትድ እና ኮቢ ሜኖ መካከል ድርድሩ እንደቀጠለ ነው። ይሄን መረጃ ለእናንተ ውድ አድማጮቻችን እስካቀረብንበት ሰዓት ድረስ ግን በክለቡ ያለው ሁኔታ በከፍተኛ ሁኔታ ቢሻሻልም የኮንትራት ሂደቱ ግን አልተጠናቀቀም። ልብ አድርጉ እንዳትረሱ ውድ ቤተሰቦቻችን። ኮቢ ሜኖ ባለፈው ክረምት ከማንቸስተር ዩናይትድ ጋር ኮንትራቱን ለማደስ ከስምምነት ከደረሰ በኋላ ፊርማውን ሊያኖር ሲል ሩበን አሞሪም ናቸው አላጸድቅም ያሉትና በዛ ምክንያት የቀረ ነው። የሩበን አሞሪም የማንቸስተር ዩናይትድ እህል ውሃ ሲያከት ኮቢ ማይኖ ያብቃቱ ሜዳ ላይ የሚገለጥበት እድል በካሪክም በዳረን ፍሌቸርም እንዳገኘ ይታወቃል። ታዲያ እንግሊዝ የወጣት ኮቢ ማይኖ ያኔ ሊፈርመው ያለውን ኮንትራት ነው አሁን እንደ አዲስ ዩናይትድ ለመደራደር የተገደደው። ክለቡ እሱን ለማቆየት በተመሳሳይ ጉጉት ላይ ሲገኝ ተጫዋቹን ፍላጎት አለው ተብሏል። በሁለቱም ወገኖች መካከል ያለው ፍላጎት ተመሳሳይ ከሆነ ሌሎች ጥቅማ ጥቅሞች ላይ የሚደረጉ ድርድሮች ከተሳኩ በቅርቡ ፊርማውን በዩናይትድም እንዲሁ ያኖራል ተብሎ ይታሰባል። የስፔኑ ክለብ በባርሴሎና እና በማንቸስተር ዩናይትድ መካከል ሲደረጉ የነበሩት ውይይቶች እንግዲህ አሁንም ዩናይትድ በ30 ሚሊዮን ፓውንድ ፈልጋለሁ እንደጸና ነው። ባርሴሎና ቀንሱልኝ እንደጸና ነው። ከሁሉም በፊት ግን የሁዋን ላፖርታ ዳግም ተመልሶ ፕሬዚዳንት መሆን ለዝውውሩ ሌላኛው ወሳኙ ጉዳይ ነው። ድርድሩ እንደቀጠለ ነው። እንግዲህ ማንቸስተር ዩናይትድ በመደራደር በኩል 30 ሚሊዮን ፓውንዱን የመግዛት አማራጩን አልቀነስም የሚል ነው። በባርሴሎና በኩል ደግሞ ከቀነሳችሁልን እንከፍላለን የሚል ነው። ምናልባት ቀጣይ ክረምት እየተደረሰ ሲመጣ እልባት ሊያገኝ ይችላል ጉዳዩ። እኛም ከስር ከስር እንከታተሏለን። ምናልባት አንድ ተጨማሪ መረጃ ላይ ማንሳት አማድ ዲያሎ ሌስ አንድሮ ማርቲኔዝ ብዙ ያልተነገረለት ተከላካይ ነው ብሏል። ከሱ ጋር በተያዘም በርካታ ሀሳቦችን አንስቷል። እንደውም እንዲያወዳድርም ተጠቅሶ ነበር ከበርካታ ተከላካዮች ጋር የራሱን የቡድን አጋሩ መርጧል። ሌሳንድሮ ማርቲኔዝ ፍጹም የተለየም ተጫዋች ነው ሲል አወድሶታል።
ወደ ምሽቱ አነጋጋሪና በታሪክ ለመጀመሪያ ጊዜ አንድ ውጤት የተመለከትንበትን ጨዋታ እናንሳ። አርሰናል ከወልቭስ ሞሊኒክስ በፕሪሚየር ሊግ መርሃ ግብር ሞሊኒክስ ላይ የነበረው ጨዋታ 2-2 ተጠናቋል። ብታምኑም ባታምኑም አርሰናል ጨዋታው 2-0 ይመራ ነበረ። ሳካ 5ኛው፣ ሄንካፔ 56ኛው ደቂቃ ላይ ባስቆጠረው ግብ። በኋላ ላይ ግን 61ኛው ደቂቃ ላይ ቡኖ በጣም አስደናቂ ኳስ ከፍጹም ቅጣት ምት ሳጥን ውጪ ኤዶን ዚ ፍጹም የአርሰናል ተጫዋች ስህተት ሰርተው 94ኛው ደቂቃ ላይ ያስቆጠረው ግብ ጨዋታው 2-2 እንዲጠናቀቅ አስችሎታል። ፔሮ ኤንካፔ የመጀመሪያ ፕሪሚየር ሊግ ግቡ ነው ለአርሰናል ያስቆጠረው። አርሰናል በ58 ነጥብ የእንግሊዝ ፕሪሚየር ሊግን ሲመራ ወልቭስ 10 ነጥብ ላይ ደርሷል። ያቺ መጥፎ ሪከርድ ላይ ለመድረስ እንኳን አሁንም 1 ነጥብ ወልቭስ ይቀረዋል። ቀጣይ ሳምንት እሁድ ለንደን ስቴዲየም በቶትናም ስቴዲየም ቶትናም ከአርሰናል ሲጫወቱ ክሪስታል ፓላስ ከወልቭስ ይጫወታሉ። ወልቭስ ሌላ የለንደን ክለብ እሁድም የሚፋለም ይሆናል። በአሰልጣኝ ሚኬል አርቴታ የሚመራው የሊጉ መሪ አርሰናል ተከታታይ ጨዋታ ላይ ነጥብ እየጣሉ ይገኛሉ። መድፈኞቹ በሊጉ ባደረጉት ያለፉት 7 ጨዋታ 2 አሸንፈው 1 ተሸንፈው 4 ጨዋታ አቻ ወጥተዋል። ለሊጉ ዋንጫ ትልቅ ግምት የተሰጣቸው መድፈኞቹ 11 ወሳኝ ነጥቦችን በዋንጫ ጉዟቸው ላይ ጥለዋል። ይሄ ዋንጫን ለተመኘ ለዋንጫ ለቀረበ ለተባለ ቡድን ግን በብዙ ተገቢነት የለውም። ከሊቨርፑል ጋር 0-0፣ ከኖቲንግሃም ፎረስት ጋር 0-0፣ በማንቸስተር ዩናይትድ 3-2 ተሸነፉ። ከዛ ከብሬንትፎርድ ጋር 2-2፣ ከወልቨርሃምፕተን ጋር 2-2። የረቱት ጨዋታ ሊድስን 4-0፣ ሰንደርላንድን 3-0። ሁለቱም ዘንድሮ ወደ ፕሪሚየር ሊግ ያደጉ ክለቦችን ማለት ነው። ቡካዮ ሳካ የመልበሻ ክፍሉ ውስጥ ውጥረት አለ ብሏል። የመድፈኞቹ አምበል ቡካዮ ሳካ ቡድኑ ከወልቭስ ጋር ባስመዘገበው ውጤት የቡድኑ አባላት ተበሳጭተዋል ብሏል። ቡካዮ ሳካ የመልበሻ ክፍሉ ድባብ ውጥረት ውስጥ ያለ ሲሆን በሁለተኛው አጋማሽ ባሳየነው እንቅስቃሴ የቡድኑ አባላት ተበሳጭተዋል ብሏል። አሁን የሚያስፈልገን ለችግሮቻችን መፍትሄ ማበጀት ነው እያለ ይገኛል። ሙሉ ትኩረታችንም እዚህ ላይ መሆን አለበት ብሏል ቡካዮ ሳካ። ቡካዮ ሳካ አያይዞም ቡድኑ ባለፉት ጨዋታ ላይ እያስመዘገበ ያለ ውጤት ተከትሎ ራሳችንን ማየትና መገምገም አለብን ሲል አሁን የአርሰናል መልበሻ ክፍል ውስጥ ውጥረት ነግሷል። ኖም ጸጥታው ያስፈራልም ጭምር ነው ያለው ቡካዮ ሳካ። አርሰናል ቤት ያለው ድባብ ከመልበሻ ክፍል ውስጥ ውጤቱን መቀበል ያስፈልጋል ያሉት ሚኬል አርቴታ ስሜታችን ግን ተወርቷል ብለዋል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ከወልቭስ ጨዋታ መጠናቀቅ በኋላ በሰጡት ማስተያየት አዝነናል ብለዋል። በእርግጥ እሳቸው ፊታቸውም አይደብቅም ሐዘናቸውን። ውጤቱን መቀበል ያስፈልጋል ያሉት ሚኬል አርቴታ ይገባናል የሚል ምላሽ ሰጥተዋል። ቡድኑ የሚጠበቀውን እንቅስቃሴ እንዳላሳየ የተናገሩት አሰልጣኙ ሊጉን እንድናሸንፍ የሚያደርግ ብቃት አላሳየንም ብለዋል። በቀጣይ የሰሜን ለንደን ደርቢ ጨዋታ ጥሩ አጋጣሚ ሲሉ የገለጡት እሳቸው ምን ያህል ማሸነፍ እንደምንፈልግ ማሳያ ጨዋታ ብለዋል። በእርግጥ የሰሜን ለንደን ደርቢ ጨዋታ በየትኛውም ማውዱስ፣ በየትኛውም ደረጃ፣ በየትኛውም የፉክክር መንገድ ውጤቱ ለማንም ያስፈልግ ቀላል ጨዋታ ይሆናል ተብሎ አይታሰብም። ትልቅ ፉክክር ነው ያለው። ከዚህ ጋርም በተያያዘ ቶትናም ሆትስፐርሶች በማህበራዊ ትስስር ገጻቸው ቀጣይ ደግሞ እኛንን ነጥብ እናስጥላችሁ የሚል ጽሑፍን አጋርተዋል። በእርግጥ አይደለም ቶትናም ዩናይትድ ነጥብ ሲጥል ጀርመን ድረስ ያለው ቦሩሲያ ዶርትመንድ፣ ባየርን ሊቨርፑሰን፣ ስፔን ያሉት እነ ሪያል ቤትስ ለዩናይትድ ምላሽ እንደሚሰጡ ይታወቃል። ያውም በቀጥታ የማይፈለሙትን ቡድን። አሁን ግን ክለቡ ቶትናም ነውና ለአርሰናል ቀጥታ ምላሽ ሰጥቷል። ቀጣይ እኛን ነው የምትገጥሙት ብለው ከሰሞኑ ኢጎር ቶዶር አላማዬ ቶትናምን ማትረፍና አርሰናል ዋንጫ እንዳይበላ መፋለም ማለታቸው የሚዘነጋ አይደለም። አርሰናል በሊጉ እንግዲህ ካደረጋቸው 7 ጨዋታ 2ቱን ብቻውን ያሸነፈው ሲባል ትላንትና ነጥብ የጣለበት መንገድ በብዙዎች ዘንድ ተቀባይነት እንዳይሰጠው ያደረገ ከመሆኑም በላይ በእንግሊዝ ፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ ነው። ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ታሪክ ፕሪሚየር ሊጉ ላይ 1ኛ ደረጃ ላይ የተቀመጠ ቡድንና በፕሪሚየር ሊጉ 20ኛ ደረጃ ላይ የተቀመጠ ቡድን ጨዋታ አድርገው የፕሪሚየር ሊጉ መሪ 2-0 መርቶ 2 ጎል ሲቀለበስበት ይህ በታሪክ ለመጀመሪያ ጊዜ አርሰናል ላይ ተቀልብሶበታል። የተቀለበሰበት ቡድን አርሰናል፣ ቀለባሹ ቡድን ወልቭስ ሲል እነሆ ታሪክ ለመጀመሪያ ጊዜ መዝግቦታል። አርሰናል በቀጣይ
ከቶትንሃም ቀጥሎ ከቼልሲ ቀጥሎ ከብራይተን ከዛ ከኤቨርተን ከዛ ከሲቲ 5 ተከታታይ የፕሪሚየር ሊግ ጨዋታ ናቸው። በመሃል ማንስፊልድ ታውንን በኤፍኤ ካፕ ብቻ በ5ኛ ዙር ያስተናግዳል። ከዛ ውጪ ግን ከሚያደርጋቸው 5 የፕሪሚየር ሊግ ጨዋታ 3ቱ ታላላቅ የሚባሉ ወይም ቢግ ሲክስ የሚባሉ ክለቦች ቶትናም፣ ቼልሲ እና ማንቸስተር ሲቲ ነው። በፍጹም ቀላል ተጋጣሚ አይደሉም ለአርሰናል። አርሰናል አምና በዚህ ወር ከበርንሌ ጋር ባደረገው ጨዋታ 3 ደቂቃ ከ58 ላይ ካስቆጠረው ጎለ በኋላ ትላንትና በፕሪሚየር ሊግ ከሜዳውም ውጪም እንደዚሁ ግብ ያስቆጠረበት ግን ልክ እንደ አምናው ሁሉ ዘንድሮ እየተንገጫገጨ ያለበት ግን ፈጣኗንም ግብ እንዲሁ ያስቆጠረበት ነው። ከአምናው የሚያመሳሰለው ነገር ወደ መጨረሻ አካባቢ አርሰናል አሁንም ተመሳሳይ ሂደት ውስጥ ነው የሚገኘው። አርሰናል በዚህ ውድድር ዘመን በ14 የፕሪሚየር ሊግ ጨዋታ በመጀመሪያ አጋማሽ አንድም ኢላማውን የጠበቀ ሙከራ አልተደረገበትም። ይህ ከየትኛውም የሊጉ ክለብ ቢያንስ በ4 እጥፍ ይበልጣል። ግን ምን ዋጋ አለው የሚያስብለው ትላንት አርሰናል ከሁለተኛ አጋማሽ በኋላ የለም ነበር። ማርቲኔሊ፣ ማዱኬ፣ ትሮሳርድ፣ ዮኬሬሽ፣ ጄሱስ እነኝህን በእንደምናቸው 2 ኢላማውን የጠበቀ ሙከራን ያደረጉት። ይባስ ብሎ ዳቪድ ሪያ ደግሞ የጨዋታው የመጀመሪያ ግብ ስትቆጠር ያቋቋም ስህተት፣ ሁለተኛዋ ግብ ስትቆጠር ደግሞ በግልጽ ከሱ የማይጠበቅ ስህተትን የሰራው ጋብርኤል ማጋለሽ በጭንቅላቱ እያጸዳ የነበረ ኳስ ላይ ነው ሄዶ የተደረበበት። ያቺ ኳስ እዛው ሳጥን ውስጥ ቀርታን የተቆጠረችው። ምናልባት ኳሷ አንዳንዶች ካላፊዮሪ ያስቆጠራት ራሱ ላይ ያሉ ነው። ካላፊዮሪ 93ኛው ደቂቃ ላይ ተቀይሮ ገብቶ 94ኛው ደቂቃ ላይ እሱ ነክቷት ነው የገባችው። ግን ፕሪሚየር ሊጉ ኦፊሻሊ የመዘገበው ኳሷን በካላፊዮሪ ሳይሆን በወልቭሱ ተጫዋች ኤዶይዝ ነው። ምክንያቱም በቀጥታ ኢላማውን የጠበቀ ኳስ ስለነበረ ነው። አርሰናል እና ሲቲ ቀጥታ ለዋንጫ እየተፎካከሩ ነው። አርሰናል ከመጨረሻ 12 ጨዋታ ባለፉት ጥቂት ዓመታት ውስጥ በተለይም ባለፉት 4 ዓመታት ውስጥ ከሲቲ በላይ ነጥብ አልሰበሰብም። ይሄ አሳሳቢው ጉዳይ ነው። ሲቲ ከአለፉት 4 ዓመታት ውስጥ በመጨረሻ 12 ጨዋታ በሰበሰበው ነጥብ 3 ዋንጫ ሲበላ አርሰናል 3 ዋንጫ አጥቶበታል። ይሄ ነው በሁለቱ መካከል ያለው መጥፎ የሚባለው ታሪክ። ምናልባት በቡድን ዜና ቡካዮ ሳካ 2020 ጁላይ ላይ ፈረመ። በፈረመ ማግስት ወልቭስ ላይ ግብ አስቆጠረ። ሜይ 2023 ለአርሰናል ፊርማውን አኖረ። ወልቭስን ገጠመ፣ ግብ አስቆጠረ። ትላንትናም ፊርማውን አኖረ፣ በማግስቱ ወልቭስን ገጠመ፣ ግብ አስቆጠረ። አጋጣሚ አስገራሚ ነበር። ቡካዮ ሳካ ትላንትና ከ15 ጨዋታ ግብ አልባ ጉዞ በኋላ ነበረ ወደ ግብ የመጣው የ5 ዓመት ኮንትራት በፈረመበት ሂደት ማለት ነው። ቡካዮ ሳካ የአርሰናልን የመሪነት ግብ ካስቆጠረመ በኋላ በደስታ አገላለጹ በኩል ውሉን ማራዘሙን አረጋግጧል። ውድ ቤተሰቦቻችን ቡካዮ ሳካ በአርሰናል ቤት የተጨማሪ 5 ዓመት ኮንትራት ለመፈረም መስማማቱ ሲገለጽ ነበር። አርሰናሎች የቡካዮ ሳካን ውል ማራዘም ከሰሜን ለንደን ደርቢ ጨዋታ በፊት ይፋ እናደርጋለን ማለታቸው ይታወቃል። ግብ ካስቆጠረም በኋላ በዛ መልኩ ነበረ ደስታውን የገለጸው። ሳካ ትላንት በጨዋታው 1 ግብ 5 ስኬታማ ድሪብል 11 የአንድ ለአንድ ጉዳት ያሸነፈ 3 ኳስ ከግብ ክልል ያረቀ 3 ኳስ ያቋረጠ 3 ታክሎችን የፈጸመ በጨዋታው በሁለተኛ አጋማሽ 72ኛው ደቂቃ ላይ ባጋጠመው ጉዳት ምክንያት ተቀይሮ እንዲሁ ከሜዳ የወጣ ነው። የሳካ ጉዳት ምን ያለው እያጣራ ነው እንገኛለን። ዮኬሬሽ ጎል የለም፣ አሲስት የለም፣ ኢላማውን ያልጠበቀ ሙከራ የለም። 1 ግብ ዕድል ብቻ ፈጠረ፣ ወጣ። የቲምበርን አቋም አየን፣ ድካም ይታይበታል። ማርቲኔሊ በጨዋታው 21 ኳሶችን ተሳስቷል። ኦዴጋርድ አሁን በአርሰናል የሚናፈቀው ሰው ስለመሆኑ ጥያቄ ይነሳል ተብሎ አይታሰብም። በአርሰናልና በሲቲ መካከል ያለው ነጥብ ልዩነት 5 ነው። ሲቲ 1 ቀሪ ጨዋታ አለው። ካሸነፈ ወደ 2 ዝቅ ማድረግ ይችላል። 33ኛ ሳምንት ሲቲ ከአርሰናል ኢታር ላይ ይጫወታሉ። 3ኛ አስቶን ቪላ ነው 50 ነጥብ፣ ዩናይትድ 45 ነጥብ ይዞ 4ኛ፣ ቼልሲ በ44 ነጥብ 5ኛ ደረጃ በፕሪሚየር ሊጉ ተቀምጠዋል። ምናልባት ለአርሰናል ጥሩ ከተባለ በድል ደረጃ ትላንት የሴቶቹ ቡድን አምና ባሳኩት የአውሮፓ ሻምፒዮንስ ሊግ መድረክ ላይ ትላንትናም ወደ ቀጣዩ ዙር አልፈዋል። 3-1 በሆነ ውጤት ተጋጣሚያቸውን አሸንፈው ዛሬ ውድ ቤተሰቦቻችን በአውሮፓ መድረክ በኤሮፕ ሊግ ከፕሪሚየር ሊግ ተወካይ ኖቲንግሃም ፎረስት ከፌነርባቼ፣ በኮንፈረንስ ሊግ ከፕሪሚየር ሊግ ተወካይ ክሪስታል ፓላስ ከዚሊንስኪ ሙንስታር ጋር ጨዋታ ያደርጋሉ። ቃል ስፖርት ዩቲዩብ ቻናል የማለዳው ጥንቅራችን እዚህ ጋር አብቅተን ቀጣይ እንገናኝ። ሰናይ ቀን